ቀይ ቆብ ለባሽ ልዩ ኮማንዶ ኃይል ወደ መቀለ ሊያመራ ነው። ደብረጽዮንና አጋሮቹን ለመያዝ በሄሊኮፕተር የታገዘ ልዩ ኦፕሬሽን ሊፈጸም ነው። አየር ኃይል ለልዩ ኦፕሬሽኑ ዝግጁ ነው ሲሉ ጀነራሉ ይፋ አደረጉ። ህወሓት ትጥቅ ለመፍታት መምሪያ ጸደቀ። ለመንግስትና ለህወሓት ከአውሮፓ የሰላም ጥሪ ቀረበ። ኢሳያስ ሌሊት ላይ ታላቁን መርዶ ሰሙ። በቤተ መንግስት ጭንቀት ነገሰ። አሜሪካ በቀይ ባህር ጉዳይ አቋሟን ይፋ አደረገች። ኢትዮጵያ ሳትኖር ከኤርትራ ጋር ምንም ግንኙነት የለኝም አለች። የሰላም ጥሪን በመግፋት የጦርነት ትንኮሳ የጀመሩት የህወሓት አመራሮችን ያስደነገጠ ውሳኔ ከወደ 4 ኪሎ ተሰምቷል። እንደቀደመው ጊዜ ሁሉ የህወሓት አመራሮችን ለማደን ልዩ ኦፕሬሽን ሊፈጸም መሆኑም ታውቋል። ለዚህም አየር ኃይልና ቀይ ቆብ ለባሽ ኮማንዶዎች ወደ መቀለ ሊያመሩ እንደሚችሉ ተገልጿል። ከወደ አዲስ አበባ ከባድ ማዕበል እየመጣበት ያለ ህወሓት ደግሞ አዲስ መምሪያ አጽድቋል። በሚታየው ውጥረት ጭንቀት ውስጥ የገባው ዓለም አቀፉ ማህበረሰብ ደግሞ የሰላም ጥሪ እያቀረበ ይገኛል። ይህንንና ኢሳያስ ከነጩ ቤተ መንግስት የሰሙትን መርዶ አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ለደቂቃዎች በቆየ ኦፕሬሽን ከሱዳን ዘልቆ በመግባት ሸረሪና ላይ በሀገር መከላከያ ሰራዊት ላይ ትንኮሳ የፈጸመውን የህወሓት ቡድንን አይቀጡ ቅጣት የቀጣው አየር ኃይል በአዲስ ኦፕሬሽን ከሌሎች ኃይሎች ጋር በመሆን ሊሰማራ እንደሆነ ጀነራል ይልማ መርዳሳ የአየር ኃይሉ ዋና አዛዥ ገለጹ። ከ28/11 ወር 2018 ዓ.ም ጀምሮ የኢትዮጵያ አየር ኃይል ከየትኛውም የጠላት ኃይል ለሚደረግ ትንኮሳ ፈጣን ምላሽ እንደሚሰጥና ያለ ኢትዮጵያ ፍቃድ ወደ ግዛቷ ዘልቀው በሚገቡት አካላት ላይ የማዳግም እርምጃ ይወሰዳል ሲሉ ከቀናት በፊት ጠንካራ ማስጠንቀቂያ የሰጡት ጀነራሉ የአሁኑ ኦፕሬሽን መቀለ ላይ ወይም የህወሓት አመራሮች በሚደበቁበት አካባቢ እንደሚያነጣጥር ገልጸዋል። አንድ ቤት ውስጥ አይጥ ገባ ተብሎ ቤት አይቃጠልም ያሉት ጀነራል ይልማ መርዳሳ ትግራይ ቤታችን ናት፣ ነገር ግን ተወደደም ተጠላም ትግራይንና ኢትዮጵያን ሰላም የሚነሱ ኃይሎችን በልዩ ኦፕሬሽን እንይዛቸዋለን ሲሉ የህወሓት አመራሮች ላይ ሊፈጸም ስለታሰበው እርምጃ ሹክ ብለዋል። የት እንዳሉ እናውቃለን፣ ሁልጊዜ በክትላችን ስር ናቸው ያሉት ጀነራሉ እንቅስቃሴያቸውን አንድ ባንድ እንደሚያውቁ ገልጸዋል። ጀነራል ይልማ አክለውም በሄሊኮፕተር የታገዘው ኦፕሬሽን አየር ኃይል ብቻውን እንደማይፈጽመው በመጥቀስ ቀይ ቆብ ለባሽ ኮማንዶዎች እንደባለፈው ኦፕሬሽን ሁሉ ወደ መቀለ ሊያመሩ እንደሚችሉ ጠቁመዋል። ጀነራሉ ይህንን ያሉት የህወሓት አመራሮች በሸረሪና በደረሰባቸው ኪሳራ ተደናግጠው በአንድ ጀነራል መኖሪያ ቤት አንደርግራውንድ ውስጥ ቀጣይነት ያለው ስብሰባ እያደረጉ እንደሆነ በተገለጸበት ወቅት ነው። በባለፈው የሰሜኑ ጦርነት ወቅት በተወሰደ ልዩ ኦፕሬሽን የህወሓት ከፍተኛ አመራሮች ላይ እርምጃ እንደተወሰደባቸው የሚታወቅ ሲሆን ከኦፕሬሽኑ እርምጃ ያመለጡት ደግሞ በልዩ ሁኔታ ተይዘው አዲስ አበባ መጥተው እንደነበር አይዘነጋም። አሁንም ተመሳሳይነት ያለው ኦፕሬሽን ይፈጸማል መባሉ እርስ በርስ እየተከፋፈሉ እንደሆነ የሚነገርላቸውን የህወሓት ከፍተኛ አመራሮችን ክፉኛ የሚያስደነግጥ እንደሆነም ከወዲሁ እየተገለጸ ይገኛል። ይህን ኦፕሬሽን ከፊት ሆኖ ይመራል ተብሎ የሚጠበቀው የኢትዮጵያ አየር ኃይል ከየትኛውም ጊዜ በላይ አሁን ላይ በጠንካራ ቁመና ላይ እንደሚገኝ እየተገለጸ ሲሆን በትላንትናው ዕለትም ኢትዮጵያን ለመውጋት የሚፈታተኑ ጠላቶች ድባቅ መምታት የሚችል አየር ኃይል ተገንብቶ ዝግጁ ነው ሲሉ የአየር ኃይሉ ዋና አዛዥ መግለጻቸው መዘገባችን ይታወሳል። የኢትዮጵያ አየር ኃይል ኢትዮጵያን ለመፈታተን የሚሞክሩ ጠላቶችን መመከትም ሆነ ድባቅ መምታት የሚያስችል ጀግና ተቋም መገንባቱን የአየር ኃይል ዋና አዛዥ ሌተር ጀነራል ይልማ መርዳሳን የገለጹት። ይህን የገለጹት ሌተር ጀነራል ይልማ መርዳሳ አክለውም በቀጠና ያለው የኃይል አስተላለፍ ተለዋዋጭና ሊገመት የማይችል መሆኑን ገልጸዋል። የሚለዋወጠውን የውጊያ አውድና የኃይል አስተላለፍ በመገንዘብ አመራሩና ሰራዊቱ ራሱን ከጊዜው ጋር ማዘመን እንዳለበትም አሳስበዋል። በተጨማሪም ይህንን ታሳቢ ያደረገ መከላከያ ሰራዊት በሰው ኃይልና በቴክኖሎጂ ከፍተኛ ለውጥ እያደረገ እንደሚገኝ አስገንዝበዋል። የኢትዮጵያ አየር ኃይል የዘመኑን ቴክኖሎጂ መጠቀም የሚችል የሰው ኃይል በመብቃት በርካታ ፓይለቶችን፣ ቴክኒሻኖችንና የአስተዳደር ባለሙያዎችን እያፈራ መሆኑን በመግለጽ የዘመኑን የውጊያ ቴክኖሎጂዎች እየታጠቀ እንደሚገኝ ማረጋገጣቸውን የመከላከያ ሰራዊቱ ያወጣው ዘገባ ያመላክታል። ከአየር ኃይል በተጨማሪ የመከላከያ ሰራዊት የተለያዩ እዞች ሀገሪቱን ከማናቸውም ጠላት የሚጠብቅ ሰራዊት መገንባቱንና ዝግጁ መሆናቸውን ከመከላከያ ሰራዊት የሚወጡ መረጃዎች ያመላክታሉ። ይህ በእንዲህ እንዳለ የትግራይ ክልል አስተዳደር መሆኑን የገለጸው ህወሓት ስራ አስፈጻሚ ምክር ቤት በሁለት ዋና ዋና ጉዳዮች ላይ ውሳኔ ማሳለፉ ተሰምቷል።
ከውሳኔዎቹ አንዱ ትጥቅ መፍታት መሆኑም ታውቋል። ህወሓት በሰላማዊ መንገድ ወደ መደበኛ ህይወት ለመመለስ የሚያስችል መምሪያ ማንዋል አጽድቋል። ከመጋቢት 2017 ዓ.ም ጀምሮ አውቀውም ሆነ ተደልለው ከትግራይ መከተ ተቃራኒ ኃይሎች ጋር ታጥቀው የሚንቀሳቀሱ ተጋሩ ጥሪውን ተቀብለው በሰላማዊ መንገድ ወደ መደበኛ ህይወታቸው እንዲመለሱ ህልውናቸውንና ደህንነታቸውን አረጋግጠው በተለያየ የስራ መስክ እንዲሰማሩ የሚያስችል ደጋፊ መምሪያ ጸድቋል። ዝርዝር መግለጫውን የሰላምና ጸጥታ ቢሮ በቅርቡ ይሰጣል ተብሏል። ሌላው የብሔራዊ ገቢ ማሰባሰብ አፈጻጸም ግምገማ ሲሆን በወረራው ምክንያት ጉዳት የደረሰባቸውን ተጋዳላዮችን ለማከም የተፈናቀሉትን ለማቋቋምና ትግራይን መልሶ ለመገንባት የተጀመረው ገቢ የማሰባሰብ ስራ ተገምግሟል። የስራው አፈጻጸም ተስፋ ሰጪ መሆኑ ተገልጾ ሂደቱ ከሙስና የጸዳና ራስን የመቻል አቅምን የሚያጎለብት እንዲሆን መምሪያ ተሰጥቷል የተባለው ህወሓት አሁን ላይ ከፌዴራል መንግስቱ ጋር ወደ ግጭት እየገባ መሆኑ ይታወቃል። በህወሓትና በመንግስት መካከል ዳግም ሊቀሰቀስ ይችላል የሚባለውን ከባዱን ጦርነት በመፍራትም ለመንግስትና ለህወሓት የሰላም ጥሪ መቅረቡ ተሰምቷል። ይህ የሰላም ጥሪ የቀረበው ከአውሮፓ ሰላም ፋውንዴሽን ነው። የአውሮፓ ሰላም ፋውንዴሽን በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል እያደገ በመጣው የፖለቲካና የደህንነት ውጥረት ከፍተኛ ስጋት እንዳደረበት ገልጿል። በአዲስ አበባና በመቀለ መካከል ያለው ግንኙነት እየተሸረሸረ መምጣቱንና በኢትዮ ሱዳን ወሰን አካባቢ ወታደራዊ እንቅስቃሴዎች መጨመራቸው ዳግም ወደ ግጭት እንዳያመራ አሳስቧል። በፕሪቶሪያው የሰላም ስምምነት አፈጻጸምና በጊዜው አስተዳደሩ ህወሓትና በፌዴራል መንግስት መካከል በተፈጠሩ አለመግባባቶች ምክንያት የተገኘው የሰላም ፍሬ አደጋ ላይ እንዳይወድቅ ስጋቱን ገልጿል። ዳግም ወደ ግጭት መግባት የሰብአዊ ቀውሱን እንደሚያባብሰውና የአፍሪካ ቀንድን ቀጠና እንደሚያጋጥመው በመጠቆም ለፖለቲካዊ ልዩነቶች ወታደራዊ መፍትሄ እንደሌለ አሳስቧል። ሁለቱ ወገኖች ከፍተኛ ትዕግስት እንዲያደርጉ የፕሪቶሪያን ስምምነት ሙሉ በሙሉ እንዲተገብሩና በግሎባል ፒስ 2030 ማዕቀፍ ችግሮቻቸውን በሰላማዊ ውይይት እንዲፈቱ ጥሪ አቅርበዋል። በቀጣይ መረጃ ኢሳያስ በጠዋት ከወደ ነጩ ቤተ መንግስት ድንገተኛ መርዶ ደርሷቸዋል። ከአሜሪካ ጋር ያላቸውን ግንኙነት ለማሻሻል ተስፋ የሰነቁት የሻዕቢያው መሪ በሰሙት ነገር ተደናግጠው ቤተ መንግስታቸው ጭንቀት መንገሱ ተመላክቷል። አሜሪካ ኢትዮጵያ በሌለችበት ስለ ቀይ ባህር ከኤርትራ ጋር አልመክርም ስትል ይፋ አድርጋለች። አሜሪካ አንድ የአፍሪካ ቀንድ ሀገርን በተመለከተ ከኤርትራ ጋር ድርድር እያደረገች ወይም ሚስጥራዊ ስምምነት ለመድረስ እየሞከረች ነው መባሉን የፕሬዝዳንት ትራምፕ ከፍተኛ አማካሪ ማሳድ ብሎስ አስተባበሉ። የአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍ አሜሪካ ከኤርትራ ጋር በመሆን በየትኛውም የቀጠናው ሀገር ላይ እንደማታሴር ገልጸዋል። አሜሪካዊው እንዳሉት አሜሪካ ከአንድ የቀጠናው ሀገር ጋር በተቃራኒ ከኤርትራ ጋር ድርድር እያደረገች ነው ወይም ሚስጥራዊ ስምምነት ለመድረስ እያሰበች ነው መባሉ ፍጹም ሐሰት በማለት አስፈረዋል። ማሳድ ብሎስ በኤክስ ጽሑፋቸው ላይ አሜሪካ ከኤርትራ ጋር ግንኙነት እያደረገች መሆኑን በተመለከተ ሀሳቡ ከማን እንደተሰነዘረና የቀጠናው ሀገር የተባለው ማን እንደሆነ በስም አልጠቀሱም። ጨምረውም እንዲህ ያለ ስምምነት አለመኖሩና ይህንንም በተመለከተ ንግግር እየተደረገ አለመሆኑን ገልጸው የአሜሪካ ዲፕሎማሲያዊ ግንኙነቶች ዓላማ በአፍሪካ ቀንድ ዘላቂ ሰላም እንዲሰፍን ማድረግ ነው ብለዋል። ጨምረውም ስምምነቶችን ወይም ሌሎች ክስተቶችን በተመለከተ የሚቀርቡ ሐሰተኛና አሳሳች መግለጫዎች፣ ስም የሚያጠፉ ግምቶችና መሰረት የሌላቸው ክሶች በቅን ልቦና የሚደረጉ የዲፕሎማሲ ግንኙነቶችን በማዛባት ዘላቂ ሰላምን የማስፈን ተስፋን አደጋ ላይ ይጥላሉ በማለት ወቅሰዋል። መንግስታቸው ለአፍሪካ ቀንድ ሰላም ከግብጽ ከኤርትራና ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት መከተሉ እንደሚቀጥል የተጠቀሱት ብሎስ የሀገራቸው ዋነኛ ትኩረት የቀጠናው ዘላቂ ሰላም መሆኑን አመላክተዋል። የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ እንዲህ ያለው ማስተባበያ በማህበራዊ ሚዲያ ላይ ሲጽፉ ባለፉት 2 ሳምንታት ውስጥ ይህ ለሁለተኛ ጊዜ ነው። የአሜሪካው ከፍተኛ ዲፕሎማት ከ2 ሳምንት በፊት ካይሮ ውስጥ ከኢትዮጵያ አንጻር የጋራ ትብብር ከመሰረቱት ከግብጽ ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር ውይይት ካደረጉ በኋላ ውይይታቸው ጸረ ኢትዮጵያ ዓላማ እንዳልነበረው አሳውቀው ነበር። አሁንም ባለስልጣኑ አይጥቀሱት እንጂ አሜሪካ ከቀጠና ሀገራት አንዷን በተመለከተ ከኤርትራ ጋር ንግግር ወይም ሚስጥራዊ ግንኙነት እያደረገች ነው ሊባል የሚችለው ግንኙነታቸው ተበላሽቶ ወደ ግጭት ሊያመራ ይችላል ከተባለው ከኢትዮጵያ አንጻር ሊሆን እንደሚችል ይገመታል። የአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ ካይሮ ውስጥ ውይይት ካደረጉ በኋላ ባለፈው ሳምንት በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ከሀገራት የውጭ ጉዳይ ሚኒስትሮች ጋር ያደረጉት ንግግር ተገቢ ያልሆነ ገጽታ ተሰጥቶ ተዘግቧል ሲሉ ተቃውመውታል። ከኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳላ ከግብጽ የውጭ ጉዳይ ሚኒስቴር ባድር አብድላቲ እንዲሁም ከሶማሊያ የውጭ ጉዳይ ሚኒስቴር አብዲሰላም አብዲ አሊ ጋር ካይሮ ውስጥ በተናጠል የተገናኙት ከፍተኛ አማካሪው ስለ አፍሪካ ቀንድ ሰላምና ደህንነትና መረጋጋት መነጋገራቸው በወቅቱ ገልጸው ነበር። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ የመጠናሉ ታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ።
በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።